ስሚት ዜና አለ። ስለናትሽ ነው። ምን አታደርገው? ሌሉ እኮ አታውቅም ነበረ። ይገርምሻል፣ ጭራሽ የማትጠብቂው ነገር ነው። አንድ ነገር ልንገርሽ፣ ቃል አንቺ ልጅ አይደለችም። ግራ ሊገባሽ ይችላል፣ ግን እውነቱ እሱ ነው። ወንድምሽ በኃይሉ ነው ሀብትሽን ፈልጎ ቃልን ልጅሽ ናት ብሎ ቤትሽ ድረስ ያመጣት። እውነተኛ ልጅሽ እዚህ እንደ ቤት ሰራተኛ ነው የምታገለግልሽ። ሰላም አትጂ፣ እኔ ልጅ እባክሽን እባክሽን እናትሽን ጥለሻት አትጂ እባክሽን። አንቺም እናቴ። አዎ ልጄ፣ አንተና ብሌን ወንድምናት ናቸው። ከዚህ ውጭ ምንም መሆን አትችሉም። የለንም። ብሌን እኮ የኔ ሚስት ነች። ብሌን ማለት የአብራኪ ክፋይ ናት። ተጥላ የተገኘች ልጅ አይደለችም። እኔ ከስንት ጉር ነው ከእሷ ጋር የወጣሁት። በፍጹም እንድትጋቡ አልፈቅድላችሁም ብላ ትለዋለች። ዳግምም እንዴ ብሌን ማለት እኮ አንቺ ከጎዳና ላይ አንስተሽ ያሳደግሻት ናት። ቤተ ክርስቲያንም ቢሆን ዝምድናም ቢሆን የለንም። ስለዚህ ሚስቴ ነው መሆን ያለባት ብሎ ዳግም በሚናገር ሰዓት ገነት እጅግ ነበር የተናደደችው። እንዴት ነው ልጄን የጎዳና ልጅ ናት የምትለው? ብሌን ማለት ለእኔ የአብራኪ ናት፣ እንዴት እንደዚህ ትላለ? በማለትም እስከ መምታት ደርሷ ነበር። ጎረቤትየዋም እንግዲህ ለባይሉ ያለውን ነገር እምነግርህ እንዲህ በቀላል ነገር አይደለም፣ ይሄ እንደ ማንኛው ወሬ አይደለም፣ በአካል ተገናኝተን ነው፣ ይሄ ትልቅ ጮማ ወሬ ነው ብላ ትለዋለች። እሱም ጭራሹኑ እንደዚህ ማለት ጀመርሽ ወይ? በቃ ምንድነው የምትፈልጊው ብሎ ሲላል፣ አዎ እንደዚህ ነው የሚባለው ብላ ትለዋለች። ጭራሽኛዋም እኔ ማስፈራራት ጀመረች እንዲህ በማለትም እሺ በቃ የምትፈልጊውን ንገሪኝ ሲል እሱን የምፈልገውንማ የምነግርህ በአካል መጥተህ በአካል ተነጋግረን እንጂ አሁን ምንም ነገር አልነግርህም ብላ ትለዋለች። እሺ በቃ በኋላ ስደውልልሽ ያለውን ነገር ትነግሪኛለሽ። አሁን ያለውበት ቦታ ጥሩ ቦታ አይደለም፣ አደጋ ደርሶብኝ እህቴ ቤት ነኝ ያለሁት በማለትም ይመልስላታል። እሷም እንደዛ በሚላት ሰዓት እሺ በቃ ብላ ትለዋለች። ስደውልልሽ እንድትመጪ በማለትም ይላል። ዳግም እንግዲህ ወይዘሮ ገነት ጋር ሄዶ ነበር። እሷም ጌታ ሆይ ዳግምም እንዳይሰማ፣ ዳግም ይህንን ነገር ከሰማ ሁሉም ነገር ያልቅልኛል። ስለዚህ ይህንን ምስጢር ማንም እንዳይሰማ ልጄም ከልጄ ጋር መኖር እፈልጋለሁ ብላ እያወራች ነበር ዳጊ የገባው። ዳጊም እናቴ ምንድን ነው እንደዚህ የሚያስጨንቅሽና ለብቻሽ የሚያስወራሽ ነገር እንድትነግሪኝ እፈልጋለሁ ብሎ ይላታል። እሷም እንግዲህ ምነው ምንም አልሰማሁም ወይ ብላ ስትለውም የሰማኸው ነገር ምንድን ነው በማለት ስጠይቀው እኔ ምንም አልሰማሁም ግን እንድትነግሪኝ እፈልጋለሁ በማለት ሲላትም ወይ ተመስገን ጌታ ሆይ እንኳን አሰማ፣ ስለዚህ የቤት ኪራይ አስጨንቁኝ ነው በማለት ትለዋለች። እሷም የቤት ኪራይ አስጨንቁኝ ነው ብላ ስትለውም እሷም ደስ ይላትና ያንን ከነገረችው በኋላ እሱም እናቴ አንቺ እንድትጨነቅብኝ በፍጹም አልፈልግም፣ የቤት ኪራይ ከሆነ ይሄውና ክፈይ፣ የሚያስፈልግሽንና የሚያስጨንቅሽን ነገር ሁሉ ለእኔ ንገሪ፣ ልትነግሪልኝ ደግሞ ቃል ግቢልኝ በማለት ይጠይቃታል። እሷም እሺ እነግርሃለሁ በማለትም ትነግራለች። በማላ እንድትምልና እንድታረጋግጥለት ሲጠይቃትም ሁለተኛ እንደዚህ አይነት ነገር እንዳትል በማለትም ማስጠንቀቂያ ትሰጣለች። እሱም እሺ በቃ እናቴ አንቺን እንዲጠፋት በፍጹም አልፈልግም በማለትም እንግዲህ ይተዋታል። ሆኖም እነሱ እንደዛ እያወሩ ጎረቤት እየባህሉ አይመቸኝም ስላለ ተመልሳ ትመጣለች። እንዴ ጎረቤቴ ቀጠሮ አለኝ ብለሻል ነበር ወይ ሄድኩ ብላ ስትላትም የቀጠርኩት ሰው አልነበረም፣ ስለዚህ ትንሽ እዚህ ልሁን ብዬ ነው በማለትም ትላታለች። ሰየው እንኳን መጣሽ፣ የአብራኬ ክፋይ ለስንት ጊዜ እየጠፋብኝ ይሄ ነበረ፣ ይኸው ተዋወቁ እንደውም ብላ ትላታለች። እሷም ደስ የሚል አገጣጠም ነው፣ እናትህ ሰላም ስትጨነቅ ብዙ ጊዜ ነበርና
እንኳን አወቅኩ በማለትም ታወራለች። ዳግምም በዚህኑ ሰዓት እቺ ሴትዮ ግን እንደዚህ የሆነችው በሰላም ነው ወይስ እንዴት ነው በማለትም እንግዲህ ያያታል። በቃ ጎረቤቴ ቡና ላፍላላችሁ በማለት ቡና ልታፈላ ቁጭ ትላለች። እሷም ቡና ልታፈላ እንግዲህ ቁጭ ባለችበት ዳግምም አተኩሮ እያያት ነበር። እሷም ቡና ማፍላቱን እንደጀመረች ባይሉ ይደውላል። ባይሉም እንግዲህ ደውሎ አንቺ ሴትዮ ብሎ ሲላትም እህቴ እንዴት ነሽ ደህና ነሽ ወይዬ ስትላትም እንዴ ምነካሽ ባይሉ እኮ ነኝ ብሎ ይላታል። እሷም እንደዛ በሚላት ሰዓት ከጎረቤቴ ጋር ከቡና እየጠጣው ነው በማለት ስትመልስ አሀ አሁን ገባኝ፣ እሺ ያልኩሽ የምሰጥሽ ቦታ ቶሎ ነይ በማለትም ይላታል። እሷም ስለተደናገጠች ዳግም አተኩሮ እያያት ነበር። እሷም እንደዚህ በመደናበሬ አውቀውብኝ ይሆን እንዴ በማለትም ትላለች። እህቴ ይሄው ደውላልኛለች፣ ቀጠሮ እንዳለኝ ነግሬሽ ነበረ፣ እህቴ ጋር ደርሼ ልምጣ በማለትም ለገነት ትነግራታለች። ገነትም ከእህትሽ የሚበልጥ የለም ሂጂ በቃ በማለት ትላለች። እንግዲህ የቃልዬ ጓደኛም በባለፈው ቃልዬ በመርዝ ልትገላት እንዳለች ስታቅ ባይሉም ደግሞ ቃልዬን ሲመታ አውቃ አስመስላ አሁን ጥሩ ሰው መስላ ልትቀርባት አድናት ነበረ። ሆኖም በባለፈው ዳጊ ሲመታሽን ስለሸሸሽ ይቅርታ አድርጊልኝ በማለት ትላታለች። እሷም አረ ምንም ችግር የለውም ጸጽቶኝ ነበር በማለትም ተናግራታለች። ሰለሞኑንም እንግዲህ ታገኘውና ሰለሞኑን ያለውን ነገር ስለዛ ቤት እንድትነግረኝ እፈልጋለሁ። አንተንም እንደዚህ ያደረገች አይደል? አዎ። ስለዚህ እኔም እሷን ልበቀላ ስለምፈልግ በግልጽ ስለዛ ቤት ንገረኝ ብላ ስትለውም እንግዲህ ብሌን የሰላም ልጅ እንደሆነች እና ይሄ ነገሮች ሲያልቁ ነው የምትነግሪያት እና አሁን ሁሉንም ነገር አተኩረን አብረን እንሰራለን በማለት ይነግራታል። እንግዲህ የቃልዬ ጓደኛም በፍጹም ብሌን እናቷ ሰላም መሆኗን ማወቅ አለባት ትልና እንግዲህ እጅግ በመደሰት ወደ ቤት ትመጣለች። እሷም ልክ በር ላይ ስትደርስ ቃልዬን ታገኛለች። ቃልዬም ስታያት እንዲህ ዛሬ ጥርስ በጥርስ ሆነሻል ስትላት ደስ የሚል ዜና አለኝ፣ ስለዚህ አብረን እንወጣለን ለባብሽ ትላታለች። እና ሽንት ቤት ደርሼ እመጣለሁ በማለት ወደ ብሌን ክፍል ትሄዳለች። እሷም ቃልዬ ስታስብ እንዴ ሽንት ቤቱ በዚህ ጋር ነው ያለው፣ ወደ ብሌን ክላስ ሄደች። የምን ሽንት ቤት ነው? ይህን ነገር ማጣራት አለብኝ በማለት እንግዲህ ወደ ማጣራቱ ጉዳይ ትገባለች። እሷም ለብሌን ልትነግራት እንግዲህ ብሌን ልትሰማ ፈቃደኛ አይደለችም። አንቺ አስመሳይ ነሽ፣ እኔ ያ ሁሉ ነገር ነግሬሽ ቃልዬን እንደዛ ስትያት አሁን ደግሞ ተመልሰሽ በፍቅር አቅፈሻትና እኔ ባጠገብሽ ጋር ሳልፍ እንኳን እስከማልታይሽ ድረስ ደርሻለሁ አይደል? እሱ ጓደኛሽ ናት፣ የፈለግሽውን ማድረግ ትችላለሽ እያለቻት እንጂ እየተናገረቻት ቃልዬ ደግሞ እንዴት ገብቼ ላስጥላት? አሁን ይህንን ነገር ተነገረች፣ ህይወቴን ሁሉ አመነቃቀረች። ስለኔ ነገር እንደምታውቅ ደግሞ ስለብሌን እንዴት አወቀች በማለት ስትል እንግዲህ ብሌንም ልትሰማት ፈቃደኛ አልነበረችም። በእኔና በአንቺ መካከል ምንም ነገር የለም ወይስ ሞኝ መሆኔን አውቃችሁ ልትስቁብኝ ፈልጋችሁ ነው? ስለዚህ እኔ አሁን ላይ ምንም የሚሰማሽ ነገር የለም ዞር በይልኝ ብላ ትላታለች። እሷም እንግዲህ እንደዛ በምትላት ቃልዬ እጅግ ደስ ይላታል። እሷም ሲጣሉ ታያቸውና ቶሎ ብላ ወደ ውስጥ ወደ ባይሉ ጋር ትገባለች። ባይሉ ጋርም በመግባት ጉድ ሆነናል፣ ትልቅ ችግር ተፈጥሯል ብላ ትላለች። የምን ችግር ነው የተፈጠረው ብሎ ሲላትም እንግዲህ ሁሉንም ነገር ጓደኛዋ ለብሌን ልትነግራት እንደሆነ ትነግረዋለች። እሷ እንዴት ልታቻለች? ሳሚ ነው ያመጣት ብለሽኝ ነበረ። ሳሚ እንዴት ሊያመጣትና ይሄ ሁሉ ነገርስ ልታቻለች? እቺ ልጅ የአንቺ ጓደኛ ነው መሆን ያለባት፣ ስለዚህ እውነቱን ንገሪኝ ብሎ ይላታል። ጓደኛዬ ናት፣ ግን እሱ ነው ያመጣት፣ ከኔ ጋር ምንም አይነት ነገር የላትም ብላ ተዋሸዋለች። ግዴታ አሁን መናገር አለብሽ። በራሴ በኩል ግን ከደረስኩበት እናትሽ ፊትሽን እንዳታቅ አድርጌ ነው የማጠፋፋሽ። ስለዚህ የምትናገሪ ከሆነ ተናገሪ ብሎ ይላታል። እሷ ምንም የምናገረው ነገር የለም እሱ ራሱ ነው ያመጣት ብላ ድምድም አድርጓ ትዋሻለች። በኋላ በራሴ ከደረስኩበት ግን እንዳይጸጽትሽ ብሎ ሲላት እሺ በቃ እነግርሃለሁ እያለች እንግዲህ
የገነት ጎረቤት ትደውልና መጥቻለሁ ትለዋለች። ይህንን ጉዳይ ጨርሼ ልምጣ እጨርስሻለሁ፣ ሁሉንም ነገር ትነግርኛለሽ በማለት እንግዲህ ይወጣል። ዳጊም ከገነት ጋር በይ እኔ ልሄድ የሆነ አስቸኳይ ነገር አለብኝ እመለሳለሁ በማለት እንግዲህ የገነትን ጎረቤት እየተከታተላት ነበረ። የገነት ጎረቤት እንግዲህ ቀጥታ ወደ ሰላም ቤት ነበር የመጣችው። ከባይሉ ጋር እንደተገናኘች ወሬዋን ትቀጥላለች። እሱም ወሬዋ እንግዲህ ሰላምን ሁሉንም ነገር ለመንገር እንግዲህ የሰላም በር ላይ ቆሞ ሳለ ንገሪኝ ብሎ ሲላትም እንዲህ በቀላል የሚነገር አይደለም፣ ስንት ነው የምትሰጠኝ ብላ ትለዋለች። እንደ መጀመሪያው ሰጥሻለሁ ብሎ ሲላት ይህ ከመጀመሪያው የበለጠ ትልቅ ጮማ ወሬ ነው፣ ስለዚህ ደህና ነው የምፈልገው ትለዋለች። የምትፈልጊውን እሰጥሻለሁ በይ ተናገሪ በማለትም ሲል በእጅህ የሞተው ሰለሞን እያለች ዳጊ መጣ። ከዳጊ ጋር እንግዲህ እጅግ ተፋጠዋል። ዳጊም አስታውሶታል እህቴን ብላ ሄዷ ባይሉን እንዳገኘች የባይሉ ሰውም እንደሆነች እና ሁሉንም ነገር ተነቅቶባቸዋል። ምን አይነት መልስ ይመልሱ ይሆን? ቀጣይ ክፍል ላይ የምናይ ይሆናል። እንግዲህ ሰላም መስሏት ደግሞ ቃልዬ ጓደኛ ስለ ሰላም እንዳያችሁት እየተናገረች ነው። እንግዲህ እኔ የተኛችው ቃልዬ ነው የምትመስለኝ። ቀጣይ ላይ እስክንገናኝ ድረስ እንግዲህ በጉጉት እንጠብቃለን። የዛሬው ይሄንን ይመስላል።